ጠቢቡ ሶሎሞን ሲናገር ምን አለ? ቅናት አጥንትን ያነቅዛል አለ። እዛ ምሳሌ 14 ቁጥር 30 ላይ የተመዘገበ ቃል። እስኪ ቅናት በሉ። ቅናት አጥንትን ያነቅዛል። አሁንም ንጉሡ ሳኦል በዳዊት ላይ ቀና። በልጃገረዶቹ ምስጋና ምክንያት አንዳንዴ ምስጋና ስደት ያመጣል፣ ሰይፍ ያመጣል፣ መከራ ያመጣል። ባካችሁ ያለ ምክንያት ሰው አትጥሉ። አንዳንዶቹ እኮ የሰው የዓይን ቀለም አይተው የሚጠሉ አሉ። ኮከቤ ሆኖ እከሊትን ሳያት ደም ይሸተኛል ትላለች። አንቺ ምን አይነት ኮከብ ነው? አንቺ ኮከብ ሰው ያስጠላ ኮከብ። ኮከቤ ሆኖ እከሌን ሳየው አይኔ በቃ ደስ አይለውም፣ ትከሻዬን ይከብደኛል ይላል። ያንተ ትከሻ ምን አይነት ትከሻ ነው? እንደ ክርስትና እንኳን ያለ ምክንያት በምክንያትም ሰውን እንድንጠላ አልተፈቀደም። ከሊቀ ሰማዕታት ከቅዱስ ጊዮርጊስ ረድኤትና በረከት ሁላችንንም በቸርነቱ ያሳትፈን። የምስጢር ባለቤት ቸሩ አምላካችን እግዚአብሔር የተሰወረውን የወንጌል ምስጢር ለሁላችን ገልጦ የሚረባንንና የሚጠቅመንን ነገር እንዲያስተምረን የሱ ቅዱስ ፈቃዶ ይሆንልን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው ነፍሴን ከወህኒ አውጣት የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በዳዊት መዝሙር በመዝሙር 141 ቁጥር 7 ላይ አቤቱ ስምህን አመሰግን ዘንድ ነፍሴን ከወህኒ አውጣት። ርዕሳችን ይሄ ነው። በዚህ ርዕስ መነሻነት ለዛሬ የሕይወት ትምህርት እንማራለን። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የሱ ቅዱስ ፈቃዶ ይሆንልን። በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው ልበ አምላክ እየተባለ የሚጠራ አባታችን ክቡር ዳዊት የተናገረው ቃል ነው። ቃሉን በመከራና በጭንቀት በነበረ ጊዜ ወደ እግዚአብሔር ያቀረበው ልመና ነው። ነፍሴን ከወህኒ አውጣት ብሎ ነው የጸለየው። በሐዘን ውስጥ በጭንቀት ውስጥ በነበረ ጊዜ በርዕስነት ያነሳነውን ኃይለ ቃል ዳዊት ተናግሮታል። የመጽሐፍ ቅዱስ የራስጌ መግለጫ የሚባለውን ክፍል ስናነበው ከቁጥር 1 ከፍ ብሎ ማለት ነው በዋሻ በነበረ ጊዜ የዳዊት ጸሎት ብሎ ነው የሚናገረው። እንግዲህ ይህንን መዝሙር ዳዊት ወይም ይህን ጸሎት ዳዊት የጸለየው በዋሻ ውስጥ በነበረ ጊዜ ነው።
አቤቱ ወደ አንተ ጮኽኩ፣ አንተ ተስፋዬ ነህ፣ በሕያዋን ምድር አንተ ዕድል ፈንታዬ ነህ አልኩኝ። እጅግ ተቸግሬአለሁና ወደ ልመናዬ አድምጥ። በርትተውብኛልና ከሚያሳድዱኝ አድነኝ። አቤቱ ስምህን አመሰግን ዘንድ ነፍሴን ከወህኒ አውጣት ብሎ ጸለየ። በዚህ ርዕስ ውስጥ አስቀድሞ ዳዊት ነፍሴን ከወህኒ አውጣት ሲል ምን ማለቱ ነው የሚለውን እየዘረዘርን ከመጽሐፍ ቅዱስ አኳያ እንመለከታለን። በመጨረሻም አሁን የኛ ነፍስ ያለችበት ሁኔታ ምን ይመስላል የሚለውን ተመልክተን ከዚህ ታሪክ እኛ ምን እንማራለን የሚለውን አይተን ለዛሬ ትምህርታችንን እንቋጨዋለን። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የእሱ ቅዱስ ፍቃዶ ይሆንልን። እስኪ ጸሎት ስለሆነ በርዕስነት ያነሳነው ቃል ሁላችንም በህብረት ለመናገር ራሳችንን እናዘጋጅ። ነፍሴን በሉ እስኪ ከወህኒ አውጣት። ይህንን በርዕስነት ያነሳነውን ቃል ዳዊት በዋሻ ውስጥ በነበረ ጊዜ የተናገረው ቃል ነው። ለምን ዋሻ ውስጥ ገባ? እሱን እስኪ መለስ ብለን አንድ ታሪክ እንመልከት። ወደ ዋሻ የገባበትን ምክንያት በዚህ በአንደኛ ሳሙኤል በምዕራፍ 18 ቁጥር 6 ጀምሮ እንዲህ ተብሎ ተመዝግቧል። እንዲህም ሆነ ዳዊት ፍልስጤማዊውን ገድሎ በተመለሰ ጊዜ እየዘመሩና እየዘፈኑ እልልም እያሉ ከበሮና አተሞ ይዘው ንጉሡ ሳኦልን ሊቀበሉ ሴቶች ከእስራኤል ከተማዎች ሁሉ ወጡ። ሴቶቹም ሳኦል 1000 ዳዊት 1000 ገደለ እያሉ እየተቀባበሉ ይዘፍኑ ነበረ ይላል። አስተውሉት ቃሉን። ዳዊት ፍልስጤማዊው ጎልያድን ጡንቻው የፈረጠመውን ደረቱ የሰፋውን ቁመቱ 6 ክንድ ከስንዝር የሆነውን ገድሎ በተመለሰ ጊዜ የእስራኤል ቆነጃጅት፣ የእስራኤል ሴቶች፣ የእስራኤል ልጃገረዶች ይላል ከበሮና አተሞ ይዘው ንጉሡ ሳኦልንና ብላቴናውን ዳዊት ሊቀበሉት ከእስራኤል ከተሞች ሁሉ ወጡ ይላል። እንዲህ እያሉ ይዘምሩ ነበረ። ዳዊት 1000 ገደለ፣ ሳኦል 1000 ገደለ እያሉ እየተቀባበሉ ልጃገረዶቹ ይዘምሩ ነበረ ይላል። በዚህ ምስጋና ንጉሡ ሳኦል ቅር አለው። እኔ የመጀመሪያው የእስራኤል ንጉሥ ነኝ አለ። ዳዊት ገና ብላቴና ነው፣ የበጎች እረኛ ንጉሥ አልሆነም ገና። ለሱ 1000 ሰጡት፣ ለእኔ ግን 1000 ብቻ ሰጡኝ፣ ከመንግሥቴ በቀር ምን ቀረበት አለና ከዚያን ቀን ጀምሮ ሳኦል ዳዊትን ተመቅኝቶ ተመለከተው። ከዋለበት አላሳድር ካደረበት አላሱል እያለ
ያሳድደው ጀመረ። ንጉሡ ሳኦል በረኛው በዳዊት ቀና። አያድርስ ነው። አንዳንድ ጊዜ ነገሥታቶች በረኞች ላይ ይቀናሉ። በቤተ መንግሥት የሚኖረው ሳኦል፣ በብዙ ሰራዊት የሚታጀበው ሳኦል፣ ባማረ ወላንሳ ላይ የሚመላለሰው ከዝሆን ጥርስ በተሰራ አልጋ ላይ የሚተኛው ሳኦል በጎች በሚጠብቀው በብላቴናው በረኛው በዳዊት ታች ወረደና ቀናበት፣ ሊገለውም ተነሳ። አምላካችን እግዚአብሔር ቅናት ሰይጣናዊን ከልባችን አውጥቶ ይጣልልን። አሜን ይባላል። ወገኖቼ ቅናት ማለት የራስን ትቶ የሌላውን መመኘት ነው። ሴቶቹ ሳኦልንም አመስግነውታል፣ ዳዊትንም አመስግነውታል። ግን ለዳዊት የሰጡት እልፍ ነው። እልፍ ማለት 10,000 ማለት ነው። ንገሩኝ፣ እልፍ ስንት ነው አልኳችሁ? 10,000። ዳዊት 10,000 ገደለ፣ ሳኦል ግን 1,000 ብቻ ገደለ። በዚህ ነው የተመቀኘው፣ በዚህ ነው የቀናው ሳኦል። ቅናት ማለት ወገኖቼ የራስን ትቶ የሌላውን መመኘት ነው። ቅናት ጨካኝ ያደርጋል። ቃየል ወንድሙ አቤልን የገደለው በቅናት ሰይጣናዊ ተነስቶ ነው። የሚቀና ሰው ምቹ ጊዜ ካገኘ ነፍስ ከማጥፋት ወደ ኋላ አይልም። 11 የዮሴፍ ወንድሞች ዮሴፍን የሸጡት ወደ ጉድጓድ ውስጥ የጣሉት ቀንተውበት ነው። ሕልም የማለም ጸጋ እግዚአብሔር ስለሰጠው፣ ሕልም የመፍታት ጸጋ እግዚአብሔር ስለሰጠው እሱ ከማ ይበልጣል ብለው በቅናት ተነሱት። የገዛ ወንድሞቹ ለሚዲያማውያን ነጋዴዎች በ20 ብር ሸጡት ይላል። አሁንም ንጉሡ ሳኦል በዳዊት ላይ ቀና። በልጃገረዶቹ ምስጋና ምክንያት አንዳንዴ ምስጋና ስደት ያመጣል፣ ሰይፍ ያመጣል፣ መከራ ያመጣል። ጠቢቡ ሶሎሞን ሲናገር ምን አለ? ቅናት አጥንትን ያነቅዛል አለ። እዛ ምሳሌ 14 ቁጥር 30 ላይ የተመዘገበ ቃል። እስኪ ቅናት በሉ። ቅናት አጥንትን ያነቅዛል። ስንቶች ናቸው በቅናት ሰይጣናዊ አጥንታቸው የነቀዘባቸው? ዛሬ በውጭም በውስጥም ብዙ ቀናተኞች እኮ አሉ። በቤት ውስጥ አንዱ ጥሩ አድርጎ የሚቀድስ ከሆነ፣ ጥሩ አድርጎ የሚዘምር ከሆነ፣ ጥሩ አድርጎ ቅኔ የሚቀኝ ከሆነ፣ ጥሩ አድርጎ የሚሰብክ ከሆነ እሱ ከማ ይበልጣል ብለው አንዳንዶች ይነሳሉ። በቅናት ሰይጣናዊ አያድርስ እኮ ነው እናንተ። በዓለም ውስጥ ጥሩ ሕይወት ያላቸው ሰዎች ጋር፣ ጥሩ ኑሮ ያላቸው ሰዎች ጋር እግዚአብሔር የባረካቸው፣ እግዚአብሔር የረዳቸው እሷ ከማ ትበልጣለች ሚሉ ሰዎች አሉ። ሰርቼ እሱ የደረሰበት ልድረስ፣ እሷ የደረሰችበት ልድረስ፣ የተፈቀደ ነው። ይሄ ችግር የለውም። ይሄ ግን በቅናት ሰይጣናዊ ተነስተን ጠልፈን ለመጣል ወጥመድ የምናተምድ፣ ጉድጓድ የምንቆፍር፣ መርዝ የምንበጠብጥ ከሆነ ይሄ የሥጋ ሥራ ነው። ይሄ የሰይጣን ሥራ ነው። እግዚአብሔር በዚህ ሕይወት ያሉትን ወገኖቻችንን ከዚህ ሕይወት ውስጥ በቸርነቱ ያውጣልን። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ቁጥር 13 ላይ እንዲህ ይላል፣ በቀን እንደሚሆን በአገባቤ እንመላለስ፣ በዘፈን በስካር አይሆን፣ በዝሙትና በመዳራት አይሆን፣ በክርክርና በቅናት አይሆን፣ ነገር ግን ጌታ ኢየሱስ ክርስቶስን ልበሱት፣ ምኞቱንም እንዲፈጽም ለሥጋ ታስበዋል። ክርስቲያን በአገባብ ነው የሚመላለሰው። ባካችሁ በዘፈን
በስካር በዝሙት በመዳራት አይሁን፣ በክርክርና በቅናት አይሁን። እስከ መቼ ድረስ ነው በወንድሞቻችን ላይ የቀናን የምንመላለስ? እስከ መቼ ድረስ ነው በገዛ እህቶቻችን ላይ እየቀናን የምንመላለስ? ሳኦል በዳዊት ላይ ቀና። ከዋለበት አላሳድር ካደረበት አላሱር እያለ ሊገለው ተነሳ። እንግዲያውስ ዳዊት ምንም ያጠፋው ጥፋት የለም፣ ምንም ያደረገው ነገር የለም። ከሳኦል ሕይወት ውስጥ ርኩስ መንፈስ እንዲወጣ ነው ያደረገው። ዳዊት በገና ሲደረድር በሳኦል ውስጥ የነበረው ርኩስ መንፈስ ይወጣ ነበረ። የእስራኤልን ጠላት ፍልስጤማዊውን ጎልያድን በአንዲት ጠጠር ድንጋይ ነው የጣለላቸው። ሊሾም ሲገባ ሊሸለም ሲገባ በተቃራኒ ሊገድለው ተነሳ። ንጉሡስ ከንጉሥ ጋር ተጣልቶ እንዴት መኖር ይቻላል? ሀገር ከሚመራ ሰው ጋር ተጣልቶ እንዴት ነው መኖር የሚቻለው? ስለዚህ ከተማውን፣ መንደሩን፣ ቀዩን ትቶ ዳዊት ስደት ወጣ። እንዴት ዋሻ ውስጥ እንደገባ ለማምጣት ነው እየተረኩ ያለሁት። ተሰደደ ዳዊት። በጣም የሚገርማችሁ ታሪኩን ስታጠኑት መጽሐፍ ቅዱስ የምታነቡ ሰዎች እቤት ግቡና አንደኛ ሳሙኤል ምዕራፍ 17 ምዕራፍ 18 ምዕራፍ 19ን በደንብ አጥኑት። ዮናታን የሚባል ልጅ አለው ንጉሡ ሳኦል። ሳኦል ዳዊትን ሊገለው ያሳድደዋል። የሳኦል ልጅ ዮናታን ደግሞ ዳዊትን ይወደው ነበር። ከአንዴም ሁለቴም ሶስቴም አባቴ ከወታደሮቹ ጋር አንተን ሊገድል ሲማከር ሰምቻል። በሰሜን በኩል ነው የሚመጣው፣ አንተ በምዕራብ በኩል አዎ ሸሽተ አምልጥ እያለ ዮናታን ዳዊትን ይናገረው ነበር ይላል። ባነበው ደስ ይለኛል። አንደኛ ሳሙኤል ምዕራፍ 19 ቁጥር 1 ሳኦልም ለልጁ ለዮናታንና ለባሪያዎቹ ሁሉ ዳዊትን ይገድሉ ዘንድ ነገራቸው ይላል። የሳኦል ልጅ ዮናታን ግን ዳዊትን እጅግ የወደው ነበረ። ዳዊትን ምን ይለው ነበረ? አባቱ ሊገለው እያሳደደ ልጅ ደግሞ በዳዊት ፍቅር ልቡ ተሸንፏል። አሁን እኔና እናንተ እንዲህ እናደርጋለን። አባታችን የጠላው ከሆነ ተደረበን ነው የምንጠላው። እናታችን የጠላች ከሆነ ምንም አጥጋቢ ባለሆነ ምክንያት ከእናታችን ጋር ተደርበን ነው የምንጠላው። ወንድም ከጠላ አብረን ነው የምንጠላው። እህት ከጠላች አብረን ከእህታችን ጋር ነው የምንጠላው። ዮናታን ግን እንደዚህ አይነት ሰው አይደለም። በብሉይ ኪዳን ሆኖ ወገኖች አዲስ ኪዳን የገባው ሰው ነው ዮናታን ማለት። ያለ ምክንያት ሰው አንዳንዶቻችን ግን እስካሁን አስቸጋሪዎች ነን። እንመለስ። ዮናታንም ዳዊትን አለው፣ አባቴ ሳኦል ሊገድልህ ፈልጓል። አሁንም እንግዲህ ለነገው ተጠንቀቅ፣ ተሸሸግ፣ በስውር ተቀመጥ። እኔ እወጣለሁ፣ አንተም ባለህበት እርሻ በአባቴ አጠገብ እቆማለሁ። ስለ አንተም ከአባቴ ጋር እነጋገራለሁ፣ የሆነውን አይቼ እነግርሃለሁ ብሎ ለዳዊት ነገረው። ዮናታንም ለአባቱ ለሳኦል ዳዊት አልበደለህም፣ ሥራው ላንተ እጅግ መልካም ነው። ለምን ዳዊትን ልትገለው ታሳድደዋለህ? ብሎ ስለ ዳዊት መልካምነት ይላል በአባቱ በሳኦል ፊት መሰከረ ይላል። እንደዚህ አይነት ሕይወት እንድንኖር እውነት እየመሰከርን እውነት እየተናገርን እንድንኖር መድኃኔ ዓለም ሁላችንንም ይርዳ። እንመለስ። ዳዊት ሽሽት ጀመረ፣ ስደት ጀመረ። አይነጋዲ ወደሚባል አንድ ዋሻ ውስጥ ዳዊት ሳኦል እንዳይገድለው ብሎ እዛ ውስጥ
ተሸሸገ። ነፍሴን ከወህኒ አውጣት ብሎ የጸለየው ከሳኦል ሸሽቶ አይነጋዲ በሚባል ምድረ በዳ ዋሻ ውስጥ በነበረ ጊዜ እዛ ተደብቀው እዛ ተሰውሮ በነበረ ሰዓት የጸለየው ጸሎት ነው። ምን ብሎ? አቤቱ ስምህን አመሰግን ዘንድ ነፍሴን ከወህኒ አውጣ፣ ከዋሻ አውጣ። መጀመሪያ ስለዚህ የተነገረና ሰዓት ለመጠቀም ወደ ሁለተኛው ይላል። የመጀመሪያ ወህኒ የተባለው ዋሻ ነው። ሁለተኛ ዳዊት ነፍሴን ከወህኒ አውጣ ሲል ከኃጢአት ነፍሴን አውጣት ማለቱ ነው። ሁላችን እንደምናውቅ ብዙ ጊዜ እንደሚተረክልን በአንድ ወቅት ዳዊት በሰገነቱ ላይ ሆኖ ሲመላለስ ቤርሳቤ የምትባል ሴት ሰውነቷን ስትታጠብ አያት። ከራስ ፀጉሯ እስከ እግር ጥፍሯ ይቀረሽ ማትባል መልከ መልካም ውብ ሴት ናት። በዓይኑ አየ፣ በልቡ ተመኘ። መጀመሪያ ማየት ይቀድማል፣ ከዛ መመኘት፣ ከዛ በተግባር መፈጸም። ዳዊትም አያትና ተመኘ፣ ኪማን ናት ብሎ ጠየቀ። ታሪኩ በሁለተኛ ሳሙኤል ምዕራፍ 11 ቁጥር 1 ጀምሮ የተመዘገበ ታሪክ ነው። ቤርሳቤ ትባላለች አለ። አምጦልኝ ወድጃታለሁ አለ። ኧረ ሕጋዊ ሴት ናት፣ ባለትዳር ናት፣ ኦርዮን የሚባል ሚስት አላት፣ ባላላት አሉት። ዳዊት እንዲህ አለ፣ እኔ እኮ ንጉሥ ነኝ አለ። የቆመውን ቆረጥ የተኛውን ፍለጥ ብዬ ባዝ እናንተ መታዘዝ ነው ያለባችሁ። አምጡ ብያለሁ፣ አምጡ አለ። ከዛ ደረሰባት። ታሪኩ እንደምናውቅ ኋላ ማከታተልና ጽንስ ለማሳሳት ብሎ ኦርዮንን አስገደለው። ከቤርሳቤ ደረሰ፣ ባሏ ኦርዮንን አስገደለ። በአንድ ጊዜ ሁለት ኃጢአት ሰራ። አትግደል የሚለውን ትእዛዝ ተላልፎ ኦርዮንን አስገደለው። አታመንዝር የሚለውን ትእዛዝ ተላልፎ ከጎልማሳ ሚስት ጋር ደረሰ። በዚህ ምክንያት ነፍሱ ወደ ኃጢአት ወህኒ ገባች። ነፍሴን ከወህኒ አውጣት ሲል ከኃጢአት ወህኒ፣ ከበደል ወህኒ አውጣኝ ማለችው ነው። የእግዚአብሔርን ሕግ ሻረ፣ ትእዛዙን ተላለፈ፣ እግዚአብሔርን በደለ። ኋላ ታሪኩ እንደምናውቅ እዛ ዋሻ ውስጥ ሆኖ ወደ እግዚአብሔር ጮኸ፣ ወደ እግዚአብሔር ጸለየ፣ ንስሐ ገባ። አመድ ነስንሶ ማቅ ለብሶ ልብሰ መንግሥቱን አውልቆ ዝቅ ብሎ ወደ እግዚአብሔር ጮኸ፣ ለመነ፣ ጸለየ፣ አነባ። አቤቱ እንደ ቸርነት መጠን ማረኝ እያለ እንደ ምሕረትህም ብዛት መተላለፌን ደምስስ፣ ከበደሌ ፈጽሞ ጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ሁልጊዜ በፊት ነውና፣ አንተን ብቻ በደልኩ፣ በፊት ክፋት አደረግኩ። በነገርህ ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ እነሆ በዓመፃ ተጸነስኩኝ፣ እናቴም በኃጢአት ወለደችኝ እያለ ጸለየ። መዝሙር 50 ቁጥር 1። ይህን መዝሙር ዳዊት የዘመረው ከቤርሳቤ በደረሰ ጊዜ፣ ኦርዮንን ባስገደለ ጊዜ የጸለየው ጸሎት ነው። አየዋል። መዝሙር 50 ቁጥር 1 አቤቱ አለ እንደ ቸርነት መጠን ማረኛል። እንደ ቸርነት መጠን ምን በለኝ? እግዚአብሔር እንደ ቸርነቱ መጠን ሁላችንን ይማረን። እንደ ምሕረትህም ብዛት መተላለፌን ደምስስ አለ። ከበደሌ ፈጽሞ ጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁ፣ ኃጢአቴ ሁልጊዜ በፊቴ ነው። አንተን ብቻ በደልኳል። በፊትህ ክፋት አደረግኩ፣ በነገር
ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ እነሆ በዓመፃ ተጸነስኩ፣ እናቴም በኃጢአት ወለደችኝ። እነሆ እውነትን ወደድክ፣ የማይታይ ስውር ጥበብን አስታወከኝ። በሂሶጵ እርጨኝ እነጻለሁ፣ እጠበኝ ከበረዶ ይልቅ ነጭ ሆናለሁ አለ። ከኃጢአቴ ፊትህን መልስ፣ በደሌን ሁሉ ደምስስ፣ አቤቱ ንጹሕ ልብን ፍጠርልኝ አለ። ልቡ በኃጢአት ቆሸሸ፣ በዝሙት ቆሸሸ ዳዊት። ነፍስ በማጥፋት ቆሸሸ ልቡ ዳዊት። የዚህ ጊዜ አቤቱ ንጹሕ ልብን ፍጠርልኝ እያለ ጸለየ። እንደ ቸርነት መጠን ማረኝ ብሎ ጸለየ። እግዚአብሔር ምሕረቱ የበዛ ነው፣ ማቱ የራቀ ነው። እንዳየን እንደተመለከተ አይፈርድም። በማንም ሰው ጥፋት ደስተኛ አይደለም። ትዕግሥት የባህሪው ነው። ትከሻው ሰፊ ነው። ከኛ ኃጢአት የሱ ፍቅር ይበልጣል። የዳዊትን ጸሎት ልመና እግዚአብሔር አደመጠ፣ ማረው፣ ይቅር አለው። ነፍሴን ከወህኒ አውጣት ብሎ ነበረ። የዳዊትን ነፍስ ከኃጢአት ወህኒ ውስጥ እግዚአብሔር አወጣት። አመስግኖት። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ኋላ እንዲህ ብሎ ዘመረ። እናንተ እግዚአብሔርን የምትፈሩ ሁሉ ኑ ስሙኝ፣ ለነፍሴ ያደረገላትን ልንገራችሁ። አስተውሉት ይህንን ኃይለ ቃል። መዝሙር 65 ቁጥር 16 ጀምሮ የተመዘገበ ቃል። እግዚአብሔርን የምትፈሩ ሁሉ ኑ ስሙኝ፣ ለነፍሴ ያደረገላትን ልንገራችኋል። በአፌ ወደ እርሱ ጮኋል። ስለ በደሉ ስለ ኃጢአቱ ወደ እግዚአብሔር ጮኸ ዳዊት። በአንደበቴ አመሰገንኩት። በልቤስ በደልን አይቼ ብሆን ጌታ አይሰማኝም ነበረ። ስለዚህ እግዚአብሔር ሰማኝ፣ የልመናዬን ድምፅ አደመጠ። ጸሎቴን ያልከለከለ ምሕረቱን ከኔ ያላራቀ እግዚአብሔር ይመስገን አለ። አሁንም እግዚአብሔር የተመሰገነ ይሁን። ከፍ አድርጋችሁ አመስግኑት። ጸሎቴን ያልከለከለ ምሕረቱን ከኔ ያላራቀ ማን ይመስገን አለ? ማን ይመስገን? እግዚአብሔር። በቃ እግዚአብሔር ጸሎቱን ሰማው። የትኛውን ጸሎት? ነፍሴን ከወህኒ አውጣት የሚለውን ጸሎት ሰማው። በደሌን ይቅር በለኝ፣ ኃጢአቴን ይቅር በለኝ፣ መተላለፌን ይቅር በለኝ የሚለውን ጸሎቱን እግዚአብሔር ሰማው። ይቅር አለው፣ ማረው። ዳዊትን ይቅር ያለ አምላክ ሁላችንን በቸርነቱ ይቅር ይበለ። ወደ ሶስተኛው እንሂድ። ሶስተኛ ዳዊት ነፍሴን ከወህኒ አውጣት ሲል ስለ ሁላችንም የተነገረ ቃል። ወህኒ የተባለ ሲኦል ነው። ነፍሴን ከሲኦል አውጣት ማለቱ ሁላችን እንደምናውቅ በመጀመሪያው ሰው በአባታችን በአዳም መተላለፍ ምክንያት በሁላችን ላይ በሞተ ሥጋ ሞተ ነፍስ፣ በርደተ መቃብር ርደተ ገሃነም ተፈርዶብን ነበር። በሥጋ ሞቶ ወደ መቃብር መውረድ፣ በነፍስ ሞቶ ወደ ሲኦል መግባት። ገነት ተዘግታ ነበረ። ሰው ሲሞት በብሉይ ኪዳን የነበሩት ቅዱሳን አባቶቻችን እንኳን ሳይቀሩ፣ ነቢያቱ ሳይቀሩ፣ የእግዚአብሔር ባለሟሎች የእግዚአብሔር ወዳጆች እንኳን ሳይቀሩ ሰው ሲሞት ወገኖቼ ገነት ተዘግታ ስለነበረ ነፍሳት ሁሉ የሚጋዙት ወደ ሲኦል ነው። ገነት ተዘግታ ነበረ። የሚንበለበል ሰይፍ የያዘ መልአክ ገነት በር ላይ ቆሞ ማንም ሰው እንዳይገባ ይከለክል ነበረ። እንግዲያውስ በብሉይ ኪዳን የነበሩት አባቶቻችን ነቢያቱ ሥጋቸውን የቆረሱ አሉ፣ ደማቸውን ያፈሰሱ አሉ፣ ወደ አናብስት ጉድጓድ ውስጥ የተጣሉ አሉ፣ እንደ ሽንኩርት የተከተፉ አሉ፣ እንደ ሻማ የቀለጡ አሉ፣ እንደ ጧፍ የነደዱ ሰዎች አሉ፣ መከራ የተቀበሉ ሰዎች አሉ። የአዳም ልጆችን ግን ማዳን አልተቻላቸውም ነበር። የተዘጋችውንም ገነት
በሰውት መስዋዕት፣ በጾሙት ጾም፣ በጸለዩት ጸሎት፣ በተጋደሉት ተጋድሎ በብሉይ ኪዳን የነበሩት እንኳን እኛን ሊያድኑን ራሳቸውንም ማዳን አልተቻላቸውም ነበር። ሁላችን ወህኒ በተባለች ሲኦል ውስጥ ነበርን። ገነት ተዘግታ ነበረ። ዳዊት ነፍሴን ከወህኒ አውጣ ሲል ነፍሴን ከሲኦል አውጣ ማለቱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የአባቶቻችንን ጩኸት፣ ጸሎት፣ ልመና፣ ጾም፣ ንስሐ ተቀበለ፣ አደመጠ። እነ ኢሳይያስ ሰማዮችን ከፍተህ ምን አለ ብትወርድ እያሉ ወደ እግዚአብሔር ይጮሁ ነበረ። በዚህ በትንቢተ ኢሳይያስ ምዕራፍ 66 ቁጥር 1 ጀምሮ የተመዘገበ ቃል አስተውሉት። ትንቢተ ኢሳይያስ ምዕራፍ 64 ቁጥር 1 ላይ እንደዚህ ይላል፣ ሰማዮቹን ቀደህ ምነው ብትወርድ፣ ተራሮች ምነው ቢናወጡ ይላሉ። እነ ዳዊት እጅህን ከአርያም አምላክ ይሉት ነበረ። ብርሃንህን ጽድቅህን ላክ እያሉ ይጣሩ ነበረ። የሚያድናቸው ጠፍቶ፣ የሚታደጋቸው ጠፍቶ፣ የተዘጋችውን ገነት የሚከፍት ጠፍቶ፣ ሁሉም በየዘመናቱ ይጮሁ ነበረ፣ ያለቅሱ ነበረ፣ ያነቡ ነበረ። የእነዚህን ሁሉ ጸሎት እግዚአብሔር ሰማ። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደ ልጁን ላከው፣ እኛን ለማዳን የተዘጋችውን ገነት ሊከፍትልን ኢየሱስ ክርስቶስ ከድንግል ማርያም ተወለደ፣ ወደዚህ ምድር መጣ። ክብር ምስጋና ለስሙ ይሁንልን። ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 4 ቁጥር 5 ላይ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደ ልጁን ላከው እንደ ልጆቹ እንሆን ዘንድ አለ። የትኛው የዘመን ፍጻሜ ስንል 5500 ዘመን በተፈጸመ ጊዜ፣ ለአዳም የተገባው ቃል ኪዳን በተፈጸመ ጊዜ ኢየሱስ ክርስቶስ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በአጭር ቁመት በጠባብ ደረት ተወስኖ ለዓይን በሚከፋ ለአፍንጫ በሚከረፋ ስፍራ በቤተልሔም ዋሻ በከብቶች ግርግም ተወለደ። ቀስ በቀስ በየጥቂቱ አደገ። የ30 ዓመት ጎልማሳ ሲሆን ታሪኩ እንደምናውቅ በዮሐንስ እጅ በዮርዳኖስ ወንዝ ተጠመቀ። ከዛ ዞሮ ወንጌል ማስተማር ጀመረ። ሕሙማነ ሥጋን በተአምራት ይፈውሳል፣ ዕውራንን ያበራል፣ ለምጻሙን ያነጻል፣ ሽባ ይረታል፣ ጎባጣ ያቀናል፣ ድውያንን ይፈውሳል። ጥቂቱን አበርክቶ ለብዙ ሰዎች ይመግባል። ሕሙማነ ነፍስን ደግሞ በትምህርቱ ይፈውሳቸዋል። ያዘኑትን ያጽናናል፣ የተጨነቁትን በቃሉ ያረጋጋል፣ ተስፋ የቆረጡትን በቃሉ የተቆረጠባቸውን ተስፋ ይቀጥላል፣ የአልቃሾችን እንባ ያብሳል። የእኛ ጌታ ያቺ የቀጠሮ ሰዓት ደረሰች። ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ ብለው ለአዳም የገባለት ቃል ኪዳን የምትፈጸምበት ሰዓት ደረሰች። ተላልፎ ለአይሁድ ተሰጠ። ታሪኩ እንደምናውቅ ብዙ መከራ ካደረሱበት በኋላ ዓርብ 6 ሰዓት ላይ በመስቀል ላይ ተሰቀለ። 9 ሰዓት ሲሆን በፈቃዱ ነፍሱን ከሥጋው ለየ። በ11 ሰዓት ሲሆን በአካለ ነፍስ ወደ ሲኦል ወደ ወህኒ ሄደ። ወህኒ በተባለ ሲኦል ውስጥ የነበሩትን ነፍሳት ጠላታችን ዲያብሎስን ራሱን በመስቀል ቀጠቀጠውና ወደ መቀመቃት ውስጥ ወረወረውና በሲኦል የነበሩትን ነፍሳት በሙሉ አወጣና ገነትን የተዘጋችውን ገነት ከፈተና ነፍሳትን ከሲኦል አውጥቶ ወደ ገነት አስገባ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ቅዱስ ጴጥሮስ እንዲህ ብሎ ይህንን አምጥቶታል።
አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ጀምሮ መለከታል። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እሱ ጻድቅ ሆኖ ሳለ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷል። በሥጋ ሞተ፣ በመንፈስ ግን ሕያው ሆነ። በእርሱ ደግሞ ሄዶ በወህኒ ለነበሩ ነፍሳት ሰበከላቸው። ቤት ለነበሩ ነፍሳት በወህኒ ለነበሩ ነፍሳት ሰበከላቸው። ነፍሴን ከወህኒ ያውጣት። ወህኒ ያለው ቅዱስ ጴጥሮስ በቁሙ ይሄ ወህኒ ቤት እስር ቤት አይደለም። ክርስቶስ በአካለ ነፍስ የሄደው ወህኒ ሲኦል ነው። በወህኒ ለነበሩት ነፍሳት ሰበከ። ምን ሰበከ? ነፃነትን ሰበከ። ከስራታቸው ፈታቸው። ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከሲኦል ወደ ገነት አሻገራቸው። ዳዊት ነፍሴን ከወህኒ አውጣት ያለው ቃል እዚህ ጋር ተፈጸመ። የሁላችንን ነፍስ ወህኒ ከተባለች ከሲኦል ጌታችን መድኃኒታችን ኢየሱስ ክርስቶስ ነፍሳችንን አወጣ። ራሱ መስዋዕት ሆኖ፣ ራሱ መስዋዕት አቅራቢ ሆኖ፣ ራሱ መስዋዕት ተቀባይ ሆኖ፣ ሦስቱንም ሆኖ የድንግል ልጅ አማኑኤል አዳነን። ከፍ አድርጋችሁ አመስግኑት። ታሪካችን ተቀየረ፣ ነገራችን ተገለበጠ። በሥጋው መቆረስ በደሙ መፍሰስ ዋጀን። ከወህኒ ከሲኦል አወጣን። በነፃነት እንድንኖር ክርስቶስ ነፃ አወጣን ተብሎ እንደተጻፈ ገላትያ ምዕራፍ 5 ቁጥር 1። እስኪ ቃሉን አብረን እንበለው። በነፃነት በሉ እስኪ እንድንኖር ክርስቶስ ነፃ አወጣን። ምን አወጣን? ይኸውላችሁ ነፃ የወጣ ነው በእኛ ጽድቅ አይደለም። ነፃ የወጣ ነው በእኛ ሥራ አይደለም። ነፃ የወጣ ነው እምነት እኛ ተገኝቶብን አይደለም። ማንም እንዳይመካ ይህ ከሥራ አይደለም ተብሎ ተጽፏል። ኤፌሶን ምዕራፍ 2 ቁጥር 10 ላይ የተመዘገበ ቃል ማንም እንዳይመካ ይህ ከሥራ አይደለም። ከኛ የጽድቅ ሥራ ተገኝቶ አይደለም። ለእግዚአብሔር ስለተመቸ ነው አይደለም። ሃይማኖት ተገኝቶብን አይደለም። ስለ ጾማችን ስለ ጸሎታችን አይደለም። ራሱ ቸር ስለሆነ በምሕረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን በነበረን ጊዜ ሕይወትን ሰጠን ተብሎ ተጽፏል። ወህኒ ከተባለ ሲኦል ውስጥ ያወጣን ወገኖቼ በቸርነቱ ነው፣ በምሕረቱ ባለጸጋ ስለሆነ ነው። ቅዱስ ዮሐንስ ወልደ ነጎድጓድ ይህን እንዲህ አድርገው አምጥቶታል። ራዕየ ዮሐንስ ምዕራፍ 1 ቁጥር 6 ጀምሮ ተመልከቱ። ለወደደን ከኃጢአታችንም በደሙ ላጠበን መንግሥትም ለአምላኩና ለአባቱ ካህናት እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ምስጋና ይሁን አሜን አለ። አመስግኑት በደሙ ያጠበንን አምላክ። አስተውሉት ቃሉን ባካችሁ። ለወደደን አለ። ምን ላለን? ምን ላለን? ለወደደን። ስለወደደን አዳነን። ዳዊት ወዶኛልና አዳነኝ አለ። ለወደደን ከኃጢአታችንም በደሙ ላጠበን መንግሥትም አለ ለአምላኩና ለአባቱ ካህናት እንድንሆን አደረገን። ካህን አገልጋይ ነው። አገልጋይ እንድንሆን አደረገን ማለቱ ነው። አገልግሎታችን ይለያያል እንጂ ሁላችንም አገልጋዮች ነን። መቅደስ ገብተን ተንሥኡ ጸልዩ ብለን ላንቀድስ እንችላለን። ነገር ግን ሁላችንም አገልጋዮች ነን። ቁጭ ብሎ መማር አገልግሎት ነው።
የግድ እዚህ ጋር ቆሞ መስበክ ብቻ መዘመር ብቻ ከበሮ መምታት ብቻ አይደለም አገልግሎት። ቁጭ ብሎ መማር ወገኖቼ አገልግሎት ነው። እያገለገላችሁ ነው ያላችሁት። አሁን ነፍሴን ከወይኔ አውጣት የሚለው በጌታችን በመድኃኒታችን በኢየሱስ ክርስቶስ ተፈጸመ። ወይኔ ከተባለች ሲኦል አዳምና ልጆቹን በሙሉ አወጣን። ስለ እነዚህ ሁሉ ነገሮች ዳዊት ነፍሴን ከወይኔ አውጣት ብሎ ተናገረ። አቤቱ ስምህን አመሰግን ዘንድ ነፍሴን ከወይኔ አውጣት። ስምህን ምንል ዘንድ? ስምህን ምንል ዘንድ? ነፍሴን ከምን አውጣት? በቃ የዳዊት ነፍስ ወይኔ ከተባለ ዋሻ ውስጥ፣ ረግረግ ውስጥ፣ ጉድጓድ ውስጥ፣ ምሽግ ውስጥ እግዚአብሔር ከሳኦል ልጅ ጠብቆ በደህና አወጣው። ወይኔ ከተባለ ኃጢአት ውስጥ እግዚአብሔር ዳዊትን አወጣው፣ ይቅር አለው። ለፍጻሜ ወይኔ ከተባለ ሲኦል ሁላችንን እግዚአብሔር አወጣ። ስምህን አመሰግን ዘንድ ብሎ ነበረ። ከወይኔ ያወጣውን አምላክ አመሰገነ ዳዊት። ምን እያለ? አድርገህልኛልና ለዘላለሙ አመሰግናለሁ አለ። አመስግኑት ይህንን አምላክ። አድርገህልኛልና ለዘላለም አመሰግናለሁ። መዝሙር 51 ቁጥር 9 እስኪ አብረን እንበለው። አድርገህልኛልና በሉ እስኪ። ለዘላለም አመሰግናለሁ። ምን እልሃለሁ? ዳዊት ተደረገለት። የዚህ ጊዜ አመሰገነ። በሌላም ስፍራ ምን ብሎ አመሰገነ? አቤቱ እዚህ ያደረስከኝ እኔ ማን ነኝ? እንደ አንድ ባለማዕረግ ተመለከትከኛል። ከወይኒ ከመከራ ካወጣው በኋላ ታሪኩን ከቀየረለት፣ ነገሩን ከገለበጠለት፣ ኃጢአቱን ከደመሰሰለት፣ ይቅር ካለ በኋላ ከተደረገለት በኋላ እዚህ ያደረስከኝ እኔ ማን ነኝ? ቤቴስ ምንድን ነው? እንደ አንድ ባለማዕረግ ተመለከትከኝ አለ። አንደኛ ዜና መዋዕል ምዕራፍ 17 ቁጥር 17 ላይ የተመዘገበ ቃል። እስኪ ቃሉን አብረን እንበለው፣ እንልመድ እስኪ እግዚአብሔርን ቃል። አቤቱ በሉ እስኪ እዚህ ያደረስከኝ እኔ ማን ነኝ? ቤቴስ ምንድን ነው? እንደ አንድ ባለማዕረግ ተመለከትከኝ። ምን አልከኝ? ነፍሱ ከወህኒ ከወጣች በኋላ የተናገረው ቃል እንደ አንድ ባለማዕረግ ተመለከትከኝ። እኔ እኮ ምስኪን ነኝ አለ። እኔ እኮ በጎች እረኛ በጎች ጠባቂ እኮ ነኝ አለ። ቤቴም የተናቀ ነው እኮ አለ። በአባቴ ቤትም የሁሉ ታናሽ እኮ ነኝ እኔ አለ። እንዴት ለዚህ ክብር አበቃኸኝ አለ። እንዴት እንደ ባለማዕረግ ተመለከትከኝ አለ። እግዚአብሔር እረኛውን እንደ ባለማዕረግ መመልከት ይችላል። አመሰገነ። ስላደረገልኝ ሁሉ ለእግዚአብሔር ምን መልስለታለሁ ማለት ምን መልስለታለሁ አለ። የዳዊት መዝሙር 115 ቁጥር 3 ላይ የተመዘገበ ቃል ነው። ተመልከቱት እስኪ ይህንን ኃይለ ቃል። ስላደረገልኝ ሁሉ ለእግዚአብሔር ምን መልሳለሁ አለ። እስኪ ስላደረገልኝ ሁሉ ለእግዚአብሔር ምን መልሳለሁ? ምንድነው የምንሰጠው ለእግዚአብሔር? አቤት ስጡት እስኪ ምስጋና። ስላደረገልን ነገር፣ ስለሰራልን ስራ፣ ስለማይነገር ስጦታው ስሙ የተመሰገነ ይሁን። ጥቂት ስለኛ ተመልክቼ ትምህርቴን ጠቀልላለሁ። አቤቱ ስምህን አመሰግን ዘንድ ነፍሴን ከወህኒ አውጣት። የኛም ነፍስ አሁን በብዙ ጭንቀት ውስጥ ነው ያለች። የብዙዎቻችን በማጣት በብቸኝነት በፍርሃት ወህኒ ነው ያለነው። ወህኒ ውስጥ ነው ያለነው።
ጭንቅ ውስጥ ነው ያለ ነው። መከራ ውስጥ ነው ያለ፣ ስጋት ውስጥ ነው ያለ ነው። ዙሪያው ገደል ሆኖብናል። ቀኑ ጨልሞብናል። ሰማይ ተደፍቶብናል። አንዳንዶቻችን ሕይወት መሮናል። ስለዚህ የእኛም ነፍስ እንደ ዳዊት ወይን ውስጥ ነው ያለችው። ከዳዊት ጋር እንዲህ ብላችሁ ጸልዩዋ፣ አቤቱ ስምህን አመሰግን ዘንድ ነፍሴን ከወይን ያውጣት ብላችሁ ጸልዩዋ። ኦርቶዶክሳውያን ጸልዩ እንደዚህ ብላችሁ። እግዚአብሔር ያወጣል። ወንድሞቼ ምን ውስጥ ነው ያላችሁ? ይሄ ድምፅ የሚሰማችሁ እህቶቼ ምን ውስጥ ነው ያላችሁት? እንደ ዳዊት እግዚአብሔርን ጥሩት። ይሰማል እግዚአብሔር፣ ያደምጣል እግዚአብሔር፣ ይመልሳል እግዚአብሔር፣ ያወጣናል። ከፍርሃት ወይን ውስጥ ያወጣናል። ከጭንቀት ወይን ውስጥ ያወጣናል። ከብቸኝነት ወይን ውስጥ ያወጣናል። ከጤና ማጣት ወይን ውስጥ ያወጣናል። ሚሳነው ነገር የለም እሱ። ዳዊት ምን ብሎ ነበር የጸለየው? የልቤ ችግር ብዙ ነውና ከጭንቀቴ አውጣኝ አለ። መዝሙር 24 ቁጥር 17 ላይ የተመዘገበ ቃል። እስኪ ጸሎት ነው፣ አብረን እንበለው። የልቤ ችግር በሉ እስኪ ብዙ ነውና ከጭንቀቴ አውጣኝ። ምን በለኝ? አውጣኝ፣ ነፍሴን ከወይኔ አውጣት። የልቤ ችግር ብዙ ነውና ከጭንቀት ያውጣኝ። አዎ የልባችን ችግር ብዙ ነውና መድኃኔ ዓለም ከጭንቀታችን ያውጣ። አይዟቸው። ምን ውስጥ ምን ሆን ለሰው የማይቻል ለማን ይቻላል? እኛ መሻገር አቅቶን ይሆናል። እኛ መውጣት አቅቶን ይሆናል። እኛ ማለፍ አቅቶን ይሆናል። ተራራ የሆነብን ነገር በሕይወታችን ሊገጥመን ይችላል። እግዚአብሔር ተራራውን ደልዳላ ሜዳ ማድረግ ይችላል። ባህር የመሰለ ነገር ፊት ለፊታችን ሊገጥመን ይችላል። የኛ አምላክ የዮርዳኖስን ባህር የኤርትራን ባህር ከፍሎ ውሃውን እንደ ግድግዳ እንደ ሳር ክምር አድርጎ አቁሞ በደረቅ ያሻግራል። የኛ አምላክ አመስግኖት፣ ክብር ምስጋና ለስሙ። እኛ ብቻ እንጥራው እግዚአብሔርን። ተስፋ አትቁረጡ። እርፍ ጨብጣችሁ ወደ ኋላ አትመልከቱ። በመከራችን ጊዜ በጭንቀታችን ጊዜ ወገኖቼ እግዚአብሔርን እባካችሁ እንጥራው። መጽሐፍ እንደዚህ ይላል፣ ከነገር አንድ ነገር ቢከብዳችሁ እሱን ወደ እኔ አምጦት እኔም እመልሰዋለሁ ይላል። ኦሪት ዘዳግም ምዕራፍ 1 ቁጥር 17። ምንድነው የከበዳችሁ? ቃሉ የሚለው እንደዚህ ነው፣ ከነገር አንድ ነገር ቢከብዳችሁ እሱን ወደ እኔ አምጦት እኔ እመልሰዋለሁ ይላል። ምንድነው የከበዳችሁ? በሕይወታችሁ ውስጥ ኑሮ ነው የከበዳችሁ? ትዳር ነው የከበዳችሁ? የልጆቻችሁ ጉዳይ ነው የከበዳችሁ? ሰላም ማጣት ነው የከበዳችሁ? በረከት ነው የጎደላችሁ? የጤና ጉዳይ ነው? ምንድነው የከበዳችሁ ነገር? ከነገር አንድ ነገር ቢከብዳችሁ እሱን ወደ እኔ አምጦት፣ ሌላ ቦታ አትውሰዱ፣ ወደ እግዚአብሔር አምጦት በጸሎት። ያን እግዚአብሔር ያወጣናል። ዳዊትን ከወይኒ ያወጣ አምላክ፣ ከዋሻ ያወጣ አምላክ፣ ከኃጢአት ያወጣ አምላክ፣ ከሲኦል ያወጣ አምላክ እኛም አሁን ካለንበት መከራ ውስጥ ሊያወጣን ይችላል። ይችላል አይችልም? ይችላል። እንዲህ ብሎ ዳዊት በሌላም ስፍራ ተናገረ። መዝሙር 17 ቁጥር 6 ላይ አዎ በተለያየ ምክንያት ጭንቀት ውስጥ ነው ያለነው። አይኖቻችን በሚያዩት ጆሮቻችን በሚሰሙት እየተጨነቅን ያለን፣ በሀገር ጉዳይ በቤተ ክርስቲያን ጉዳይ እየሆነ ባለው ነገር ላይ እየተጨነቅን ያለን። እንጥራውስ መዝሙር 17 ቁጥር 6 በጨነቀኝ ጊዜ እግዚአብሔርን ጠራሁታል። ማንን ጠራሁት? እግዚአብሔርን ጠራሁት። ወደ አምላኬም ጮኽኩ፣ ከመቅደሱ ቃሌን ሰማ፣ ጩኸቴም በፊቱ ወደ ጆሮዬ ገባ። በጨነቀኝ ጊዜ እግዚአብሔርን ጠራሁታል። ማንን ጠራሁት? እግዚአብሔር። በጸሎት ጠራው ዳዊት። እግዚአብሔር ጩኸቴን ሰማኝ አለ። የዳዊትን ጩኸት የሰማ አምላክ የኔና የናንተንም ጩኸት ይስማ። በቃ ሰማው። ከገባበት መከራ ውስጥ ጭንቀት ውስጥ አወጣው። ስለዚህ እግዚአብሔር ልጆች ይሄ ድምፅ የሚሰማችሁ
ዓለም የመከራ ዓለም ናት። ዓለም የፈተና ዓለም ናት። አንዴ ማግኘት፣ አንዴ ማጣት፣ አንዴ መክበር፣ አንዴ መዋረድ፣ አንዴ ከፍታ፣ አንዴ ዝቅታ፣ አንዴ ሐዘን፣ አንዴ ደስታ ይፈራረቅባታል። ምድሪቱ ሜዳ ብቻ አይደለችም፣ ተራራ አለባት። ተራራ ብቻ አይደለችም፣ ሜዳም አለባት። ሕይወትም እንደዚህ ናት። አንዳንዴ ሕይወት ሜዳ ትሆናለች፣ አንዳንዴ ሕይወት ደግሞ ተራራ ትሆናለች። መጽሐፍ የሰው ሕይወቱ በምድር ላይ ብርቱ ሰልፍ ነው ተብሎ ተጽፏል። መጽሐፈ ኢዮብ ምዕራፍ 7 ቁጥር 1 ላይ የሰው ሕይወቱ በምድር ላይ ብርቱ ሰልፍ ነው። ሕይወት ሰልፍ ናት። ከእግዚአብሔር ጋር ከሆነን ማሸነፍ እንችላለን። ከማን ጋር ከሆነ? እግዚአብሔርን ከጠራ ነው ሰልፉን ማሸነፍ እንችላለን። ድል ማድረግ እንችላለን። ከገባንበት ነገር በሙሉ እግዚአብሔር ሊያወጣን ይችላል። አምላካችን እግዚአብሔር ከገጠመን መከራ ሁሉ ፈተናውን ከገጠመን ፈተና ሁሉ መውጫውን ለሁላችንም ያዘጋጅልን። አንድ ቃል አይቼ ትምህርቴን እጠቀልላለሁ። በዚህ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ላይ እንዲህ የሚል ቃል ተመዝግቧል። ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋራ መውጫውን ደግሞ ያደርግላችኋል። ከፈተናው ጋር መውጫውን ያዘጋጅላችኋል። ቃሉን አስተውሉት በደንብ። ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም። በሌሎች የደረሰ ነው በእናንተ የደረሰው። አሁን አንዳንዶች እኔ እንደተፈተንኩ ማንም የተፈተነ የለም፣ እኔን መከራ እንደገጠመኝ ማንንም መከራ የገጠመው የለም፣ በእኔ የኔ ይለያል፣ እግዚአብሔር ጨከነብኝ የሚሉ አሉ። አይዟችሁ፣ ለሰው ከሚሆነው በቀር አዎ ምንም ነገር አልደረሰብንም። በወንድሞቻችን የደረሰ ነው በእኛ የደረሰው፣ በእህቶቻችን የደረሰ ነው በእኛ የደረሰው አለና ምን አለ? ዝቅ ብሎ ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ እግዚአብሔር አይፈቅድም። እግዚአብሔር ምን አይልም? ከሚቻላችሁ መጠን፣ ትከሻችሁ መሸከም ከሚችለው መጠን በላይ እንድትፈተኑ እግዚአብሔር አይፈቅድም። ዓለም ስትፈትን በመጠን ነው የምትፈትነው። የአንደኛ ክፍል ተማሪ የስድስተኛ ክፍል ፈተና አይፈተንም። የስድስተኛ ክፍል ተማሪ የአስረኛ ክፍል ፈተና አይፈተንም። ዓለም ስትፈትን እንኳን አቅምን ልክን ታውቃለች። እግዚአብሔርም ከአቅማችን በላይ ፈተና አያመጣም። ይህን አለና ምን አለ? ትታገሱ ዘንድ እንድትችሉ አለ ከፈተናው ጋራ መውጫውን ያደርግላችኋል። ከፈተናው ጋራ መውጫውን ያዘጋጅላችኋል። መቼ? ስንጠራው፣ ወደሱ ስንጮህ። እግዚአብሔር ፈተና እንኳን ቢገጥመን መውጫውን ማዘጋጀት ይችላል። ነፍሴን ከወህኒ አውጣት። የዳዊትን ነፍስ ከወህኒ ያወጣ አምላክ እኛንም አሁን ካለንበት የጭንቀት ወህኒ፣ የፍርሃት ወህኒ፣ የብቸኝነት ወህኒ፣ የጤና ማጣት ወህኒ፣ ወገኖቼ የሰይጣን አሰራር ወህኒ ውስጥ ሁላችንን በቸርነቱ ያውጣን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ድንግል ማርያም ጣዕሟን ባንደበታችን ፍቅሯን በልባችን ትሳል። የሰማዕቱ የቅዱስ ጊዮርጊስ በረከት ረድኤት ከሁላችን ጋር ይሁን። የሁላችንን መጨረሻ እግዚአብሔር ያሳምር።